በፍሬሽማን ቆይታችን በዩኒቨርሲቲ እንዴት ውጤት እንሰራለን? ይሄ ጥያቄ ለብዙዎች ተማሪዎች ጥያቄ ሲሆን ብዙዎች ተማሪዎች ከዚህ ጥያቄ የተነሳ ብዙ ጊዜ ጭንቀት የሚወገቡበት አይነት ጥያቄ ነው። ፍሬሽማን ጊዜ ውጤት የሚሰራው ምንም አይነት ማጂክ ሳይከተሉ የሚያስፈልጉ ነገራቶችን አድርጎ ውጤት ሊሰራበት የሚችልበት አይነት ዌዎች ወይም ዘዴዎች አሉ። እነዚህ ምንድን ናቸው የሚለው ዛሬ የምናይ ይሆናል ማለት ነው። አብሮነታችሁ ከኛ ጋር ይሁን። ይህን ቻናል እንደዚህ አይነት ቲፕ እንዲደርሳችሁ ሳብስክራይብ በማድረግ ሌሎች ደግሞ የፍሬሽማን ኮርሶች ፈተናዎችም የተለያዩ ነገራቶች የኮርስ ቱቶሪያሎች ስላሉ ያንን በማግኘት ልትጠቀሙ ትችላላችሁ። ስለዚህ አንድ ተማሪ በፍሬሽማን ጊዜ እንዴት ውጤት ሊሰራ ይችላል የሚለውን ስናይ ዛሬ አንድ ተማሪ በፍሬሽማን ቆይታው ላይ ሊሰራ ወይም ውጤቱን ወደ ፈለገበት ዲፓርትመንት ውጤትን ሰርቶ ወደ ፈለገበት ዲፓርትመንት እንደሚያስገባ አድርጎ እንዲሰራ የሚያደርጉ ነገራቶች አሉ። እነዛ ነገራቶች ምንድናቸው የሚለው ስናይ እንግዲህ አሁን ላይ ያንን ከማየታችን በፊት ብዙ ተማሪዎች እንደወደቁና አሁን ለብዙ ተማሪዎች እያማረሩ ያሉት እንግዲህ አጥንቼ ነበረ ነገር ግን ያልፈለኩበት ዲፓርትመንት ገብቼ ነው ያለሁት የሚሉ ብዙ በርካታ ተማሪዎች በዩኒቨርሲቲ ላይ እንዳሉ እንገምታለን እና እንዳሉም ደግሞ እናውቃለን። ይሄ ደግሞ ከምንድን ነው የተነሳው ከምን አንጻር ነው የምናየው የሚለውን ስናይ ተማሪዎች እንግዲህ ዩኒቨርሲቲ በሚገቡበት ጊዜ በአእምሯቸው ይዘው የመጡት የሆነ ኤንቫይሮንመንት አለ። ይሄ ኤንቫይሮንመንት ምንድነው ለርኒንግ ካልቸሩንም ጭምር የሚይዝ ነው ማለት ነው። የሚማሩበት አይነት ማለትም የሚማሩበት ክላስ ምን አይነት ነው፣ የሚማሩበት ኤንቫይሮንመንት ሌክቸራቸው ምን አይነት ነው፣ ትምህርቱ ምን አይነት ነው የሚለውን ከመምጣታቸው በፊት የሰጡት ግምት አለ ማለት ነው። ይሄ ነገር ቶታሊ እንዲወድቁ ያደርጋል። ዋነኛው ነገር አንድ ተማሪ በፍሬሽማን ጊዜ ላይ ውጤት እንዲሰራ የሚያደርገው ነገር ምንድነው ካላችሁን ብዙዎቻችሁ ማንበብ ልትሉ ይችላላችሁ። ማንበብ ብቻውን ምንም ዋጋ አያመጣም። ዝም ብሎ ማንበብ ነው እንጂ ምንም ቶታሊ ምንም ዋጋ አያመጣም። በፍሬሽማን ጊዜ አንድ ተማሪ ውጤት እንዲሰራ ከሚያደርጉ ነገራቶች ውስጥ የመጀመሪያው ኢንቫይሮንመንትን አንደርስታንድ ማድረግ ማለት ነው። ዩኒቨርሲቲ ያለ የነበረበትን ወይም የመጣ አንድ ተማሪ ዩኒቨርሲቲ የገባ አንድ ተማሪ የመጣውን ወይም የገባበትን ያንን ዩኒቨርሲቲ ኢንቫይሮንመንትን መረዳት። ኢንቫይሮንመንት ሲባል አንደኛ ሌክቸርን ሜቶድ አለ፣ አስተማሪ የሚያስተምርበት መንገድ አለ፣ ፈተና የሚያወጣበት መንገድ አለ። የተለያዩ ነገራቶችን መረዳት አለበት ማለት ነው ተማሪው። ይሄ አንደኛነት ሲቀመጥ ሁለተኛ ለተማሪው ምን ማድረግ አለበት ሲባል ሁለተኛነት ቶታሊ 12ኛ ክላስ እስከ 12ኛ ክላስ ሲያነብ የነበረውን የማንበብ ዘዴ መቀየር አለበት። ምክንያቱም ዩኒቨርሲቲ እንደ 12ኛ ክላስ ወይም ከ12ኛ ክላስ እንደዛው እንደነበረ እንደዚህ እንትና ኮድ ምንድነው እንትና ምናምን የሚባል ነገር የለም ማለት ነው። ያነበብከው ቀጥታ ላይመጣልህ ይችላል። ስለዚህ ኮርሱ ራሱን የቻለ እንትን የምታነብበት ወይ አለ። ለምሳሌ ሎጂክ እንውሰድ። ብዙ ተማሪዎች በዩኒቨርሲቲ ላይ ሎጂክ በጣም እንደሚከብድ ያወራሉ። ብዙ ጊዜ ደግሞ ሲያማሩ እናያለን። ለምንድነው የሚያማሩት የሚለውን ስናይ ሎጂክ የሚነበብበት የራሱ ሆነ የማንበብ ስልት አለው። ብዙ ጊዜ አሁን ሳይኮሎጂን የምናነብበትና ሎጂክን የምናነብበትን መንገድ ለይተን ካላወቅን ሎጂክን እንደ ሳይኮሎጂ አንብበን የምንሄድ ከሆነ ተበልተናል ማለት ነው። ሎጂክ ማለት በራሱ እንደምታውቁት ክሪቲካል ነው የሆነ ነገር ሪዝኒንግ ሜተዳችን የሚጠይቅ ነገር ነው። ማለትም አንድ ነገር በምናነብበት ጊዜ ያንን ሪዝን አድርገን ክሪቲካሊ አስበንበት የምንመልሰው እንጂ የሆነ ነገር እንዳነበብ ነው የምንመልሰው ነገር በሎጂክ ላይ ያናክል ነው ማለት። ስለዚህ ሎጂክን በምታጠኑበት ጊዜ ኮንሰፕቹዋል የሆነ ነገር ያስፈልጋቸዋል ማለት ነው። ለምሳሌ የሆነ ኮንሰፕት ለምሳሌ ከሎጂክ አንድ ነገር ልትሳቸው ለምሳሌ በፋላሲ የሚባል ነገር አለ እንግዲህ ቻፕተር 5 ላይ አለ በሎጂክ ላይ እና ፋላሲን ዝም ብለን የምናነብ ከሆነ ምንም አናመጣም። ምክንያቱም ፋላሲ የሚመጣው ያንን የተቀመጠለትን ነገር ሳይሆን ኤግዛምፕሉ ነው የሚመጣው፣ ምሳሌ ይመጣላል ማለት። ስለዚህ ምሳሌዎችን እዛ በመጽሐፍ ላይ ያለውን አይተህ አንተ ከራስህ ደግሞ እየጨማመር ኮንሰፕቹዋሊ የራስን ስትሬንግዝ ማለትም ራስን የማታሳድግ ከሆነ ትወድቃለህ ማለት። ሳይኮሎጂ ስንመጣ ሳይኮሎጂ ደግሞ ከሌሎች እንትኖቹ በጣም የተለያየ እና የማንበብ እንትንን የሚጠይቅ ብቻ ኮርስ ነው ማለት ነው። ሳይኮሎጂ ጋር ስትደርስ የተለያዩ ቲዎሪዎች አሉ፣ እነዚህን ማንበብ ይጠይቃል። ስለዚህ ሳይኮሎጂ ጋር ስትመጣ ዝም ብለህ ታነባለህ። ሎጂክ ጋር ስትመጣ ከሪዝኒንግ ጋር እና ኮንሰፕቹዋል ጋር የሆነ ነገራቶችን አስቀምጠህ ታነባለህ ማለት። ስለዚህ እነዚህን ለይቶ ያላወቀ ተማሪ ይወድቃል ማለት ነው ሁል ጊዜ። ስለዚህ የማንበብ ሁኔታ ዘዴዎችን ከዚህ በፊት የተጠቀምናቸውን መቀየር። ሶስተኛ ነገር ብዙ ተማሪዎች የሚወድቁበት ነገር ምንድነው? ጓደኛ። እኛ ዩኒቨርሲቲ በምንገባበት ጊዜ ብዙ አይነት ጓደኞች ያጋጥሙናል። እነዚህ አይነት ብዙ ጓደኞች የራሳቸው የሆነ ፐርሰናሊቲ ያላቸው፣ የራሳቸው የሆነ ግብ አላቸው፣ የራሳቸው የሆነ ሀሳብ አላቸው ማለት ነው። አንድ ተማሪ ጤና እገባለሁ ብሎ ዩኒቨርሲቲ የገባ ተማሪ እና አንድ ተማሪ ደግሞ ቢዝነስ ማኔጅመንት እማራለሁ ብሎ የመጣ ተማሪ አንድ ላይ ጓደኝነት ቢፈጥሩ ያን ያክል ተጽዕኖ የሚፈጠርበት እንትን አለው ማለት ነው። እንዴት ካላችሁኝ ቢዝነስ ማኔጅመንት ሊገባ የፈለገ ተማሪ ያን ያክል ሎድ አድርጎ ሊያነብ ላይጠየቅበት ይችላል።
ይሄ ግን ጤና ሊገባ የፈለገ ተማሪ ግዴታ መስራት አለበት፣ ግዴታ መቀመጥ አለበት፣ ግዴታ ከኤዱኬሽናል የሆነ ነገሮቹ ጋር ራሱን ማዋሄድ አለበት ማለት ነው። ብዙ ጊዜ እኛ ጓደኞቹ በምንመርጥበት ጊዜ ኦቨር ለመውጣት ኦቨር ማለት ውጪ ወጥቶ ለመዝናናት ማለትም መጠጥ ቤቶች የተለያዩ እንትኖችን ለመግባት የሚገቡ ተማሪዎችን ነው የምንመርጠው። ይሄ ደግሞ ቶታሊ የኛ የያዝነውን እንትን ይገድልብናል ማለት ነው። ስለዚህ ስፔሲፊካሊ በፍሬሽማን ጊዜ የምትመርጡት ጓደኛ እንደናንተ ራዕይ ያለው እንደናንተ የሆነ ነገር ላይ ያሰበ ተማሪ ካልሆነ በስተቀር ዝም ብሎ ጓደኛ በፍሬሽማን ጊዜ ላይ አያስፈልግም ማለት ነው። ሶስተኛውና ዋነኛው ደግሞ ምንድነው? የመጨረሻውና ዋነኛው ነገር ብዙ ተማሪዎች ዩኒቨርሲቲ ከገቡ በኋላ ወይም ኢንትራንስ ውጤት ከተለቀቀ በኋላ የዩኒቨርሲቲ ትምህርትን ወደ ትምህርት ቤቱ ከመጡ ወይም ወደ ተቋሙ ከመጡ በኋላ ለማንበብና ለማየት ይፈልጋሉ። ይሄ ደግሞ በጣም ከሚገላቸው ነገራቶች አንዱ ነው። እናንተ ውጤት ካያችሁ ያንን ውጤት ባያችሁበት ቅጽበት ወደ ዩኒቨርሲቲ ጆይን ካደረጋችሁ ምንድነው የምትጠብቁት? ማንበብ አለባችሁ። ስለዚያ ኮርስ ማወቅ አለባችሁ። ትንሽም ቢሆን መገምገም አለባችሁ። ያን በምታደርጉበት ጊዜ የፍሬሽማን ጊዜ ማለት በጣም ወሳኝ ጊዜ ነው። በዛም ላይ ደግሞ በጣም እጥረት ያለበት ጊዜ ነው። ዩኒቨርሲቲ በምትገቡበት ጊዜ 2 ወይም 3 ዓመት ካስተማሩ በኋላ ወደ ሚድ እንግባ ሊሉ ይችላሉ። የማይታወቅ ነገር ያለበት እንትን ስላለ ቤት ላይ እስከሆነ ድረስ ያንቦ የመጣ ተማሪ ቢያንስ የሆነ ያክል ምንድነው እረፍት ያገኛል። ማለትም የማንበብ እንትኑ ጭንቅ አይጠፋም፣ በውስጡ አይኖርም ማለት። ስለዚህ ይሄ ነገርን ማድረግ በጣም ያስፈልጋል ማለት ነው። አራተኛው ነገር ነው ምንድነው? በሚያነቡበት ጊዜ የሚጨነቁ ተማሪዎች ይሄም ከሶስተኛ ጋር ይገናኛል። የምታነቡትን ግን ነገር እዛ ላይ ጨርሳችሁ ከመጣችሁ ወይም የሆነ አጋማሽ አድርጋችሁ ከመጣችሁ ከቤት ዩኒቨርሲቲ በምትገቡበት ጊዜ ምንም ጭንቀት የለም ማለት ነው። ወይም ደግሞ አሁን በአራተኛ ላይ ጭንቀትን ለማስወገድ ዩኒቨርሲቲ በምትገቡበት ጊዜ ራሳችሁ ማወቅ ማለትም ጓደኛ ሌሊቱን ሙሉ እያነበበ የሚያደርግ ከሆነ እሱን አይተህ አንተ ማድራለሁ ካልክ ራስን በጭንቀት ውስጥ አልገባለህ። ምንም ሌላም ነገር አታመጣም። ዋናው ነገር ምንድነው? አንተ ራስን ማወቅ ማለት ነው። ምንድነው የሚሰራልህ? ምንድነው የሚከናወንልህ? በየትኛው ሰዓት ብታነብ ይገባልሃል? ሞር አንተ የምትይዘው መቼ ነው? አሁን ማንበብ ብቻ ሳይሆን አንደርስታንድ ማንበብ ያለብህ አንደርስታንድ ለማድረግ እንጂ ጊዜዎችን ለመፈጅ ከሆነ ምንም ትርጉም አይመጣም። ፓርት ቱን እንቀጥላለን። እስከዚህ ድረስ ከተከታተላችሁ ይህን ቻናል ሰብስክራይብ አድርጉ። ባይ ባይ።